ሰላም ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለመላው የክርስትና እምነት ተከታዩ ለሆናችሁ ክቡራን የዩቲዩብ ቻናል ቤተሰቦች በሙሉ እንኳን ለስቅለት በዓል በሰላም አደረሳችሁ ያልኩኝ በዓሉ የሰላምና የጤና እንዲሆንላችሁ ተመኘው። ወደ ዕለቱ አሁን ወደ ተሰሙ አጫጭር ሰበር መረጃዎችም አለፍኩኝ። በመካከለኛው ምስራቅ የተደረገው የአሜሪካና ኢራን የተኩስ አቁም ስምምነት አሁንም በቋፍ መሆኑንና እጅግ በጣም አደገኛ ዜናዎች እየተሰሙ እየመጡም ይገኛሉ። የሆርሙዝ ወሽመጥን የዘጋችው ኢራን ገንዘብ እያስከፈለች ወሰን መርከቦችን ብቻ እያሳለፈች መሆኑንም አድምጫለሁ ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከባድ ዛቻ የቀላቀለ ቁጣም አሰምተዋል። በዝርዝርም የማሰማችሁ ጉዳይ ይሆናል። በሌላ በኩል የአሜሪካና የኢራን ተደራዳሪዎች ፊት ለፊት የሚገናኙበት የቁርጥ ቀን በዛሬው ዕለት ነው። በዛሬው ዕለት በፓኪስታኗ ዋና ከተማ ኢስላማባድ ፊት ለፊት የሚገናኙት ተደራዳሪዎች ለዓለም ወይ እፎይታን ይሰጣሉ ወይ ደግሞ አደገኛ ዜናን ያበስራሉ ተብሎም ይጠበቃል። ተንታኞች እንደሚሉት በተለይም ደግሞ ሁለቱም ኃይሎች ስምምነት ከደረሱ በኋላ ተኩስም ካቆሙ በኋላ ስምምነቱን በፍጹም እንደማይቀበሉት ሁለቱም እየገለጹም ነው። ስለዚህ በጠረጴዛ ላይ አዲስ ነገር አይኖርም፣ መልሶ ጦርነት የመጀመሩ ዜናም ልንሰማ እንችላለን የሚሉ ተንታኞችም ተበራክተዋል። በዝርዝር የማስደምጣችሁ ሌላኛው ዜናችን ነው። በሌላ በኩል ደግሞ ሌላ ከባድ ውጥረት ተፈጥሯል። አሜሪካና ኢራንን የምታደራድረው ፓኪስታንና እስራኤል ከፍተኛ የሆነ ውጥረት ውስጥ ገብተዋል። የፓኪስታኑ የመከላከያ ሚኒስትር እስራኤልን ካንሰር ብለው መጥራታቸውና መወገድ ያለበት መንግስት ሲሉ የእስራኤልን መንግስት መኮንናቸውን ተከትሎ ነው የእስራኤል መንግስት ከፍተኛ ውግዘት በማቅረብ በፓኪስታን ላይ ይህንን ጉዳይ በቀላሉ እንደማይመለከተውም የገለጸው። አደራዳሪዋ ፓኪስታንና እስራኤል እዚህ ውጥረት ውስጥ መግባታቸው ደግሞ ሌላ የፖለቲካ ትኩሳትን ማጭሯል። በዝርዝር የማሰማችሁም ዜና ይሆናል። በሌላ በኩል ደግሞ የመገናኛ ብዙሃን ትንታኔ እንደሚለው ከሆነ ኢራን በዚህ ጦርነት ፖለቲካዊ የበላይነትን አግኝቻለች፣ እንዲሁም የመካከለኛው ምስራቅ በንጉሳውያን ሀገሮች ማለትም በአረብ ሀገራቱ ከፍተኛ ቅርቃር ውስጥ እንደገቡ አመላካች ነው ተብሏል። ዝርዝር ጉዳዮችን የማሰማችሁ ነው የሚሆነው። በሌላ በኩል እስካሁን ድረስ በመገናኛ ብዙሃን ወጥተው በመልክ ያልታዩት አባታቸው አያቶላ አሊ ካሚኒን ተክተው ስልጣን የያዙት አያቶላ ሙጅተባ ካሚኒን መግለጫም ሰጥቷል። ሰላምን እንፈልጋለን፣ ጦርነት አንፈልግም፣ ነገር ግን ጥቅማችን ደግሞ አሳልፈን አንሰጥም። ስለሆነም ለማንኛው ነገር በዛሬው ዕለት ተዘጋጅተናል ብለዋል። ድርድሩን አስመልክቶ በሰጡት መግለጫ እስከ ፍጻሜው ድረስ አብራችሁን የምትቆዩ ከሆነ እነኚህና መሰል መረጃዎችን በዝርዝር ታደምጡታላችሁ። አብራችሁን ቆዩ። በቅድሚያም የተኩስ አቁም ስምምነቱ ከፍተኛ የሆነ አደጋ ላይ መውደቁ ተሰምቷል። በአሜሪካና ኢራን መካከል ለሁለት ሳምንታት ብቻ የተደረገው የተኩስ አቁም ስምምነት ትልቁ ማጠንጠኛ የሆነው የሆርሙዝ ወሽመጥ አሁንም የዓለምን ኢኮኖሚ አንቆ እንዲያዘም ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሙሉ በሙሉና በአስቸኳይ የሆርሙዝ ወሽመጥን ይከፍታል የሚል አዋጅ ቢያስነግሩም ኢራን በወሽመጡ ላይ የጣለችውን ፖለቲካና ወታደራዊ ቁጥጥር የባህረ ሰላጤውን ሀገራት ክፉኛም አስቆጥቷቸዋል። በአቡዳቢ መቀመጫነቱን ያደረገው ብሔራዊ የነዳጅ ኩባንያ ዋና ስራ አስፈጻሚና የተባበሩት አረብ ኤሚሬትስ ኢንዱስትሪ የላቀ ቴክኖሎጂ ሚኒስትር የሆኑት ሱልጣን አልጃበር በመገናኛ ብዙሃን በሰጡት ጠንከር ያለ መግለጫ የሆርሙዝ ወሽመጥ ክፍት አለመሆኑን አረጋግጠው የወቅት ግልጽነት ያስፈልጋልም ብለዋል። ስለዚህም ግልጽ እንሆን፣ የሆርሙዝ ወሽመጥ ስምምነት ቢደረግም ክፍት አይደለም፣ መተላለፊያው የተገደበ በቅድመ ሁኔታዎች የታጠረና በቁጥጥር ስር እየዋለ ነው፣ አሁን የኢራን ንብረት ሆኗል ከጦርነቱ በኋላ ሲሉም ተናግረዋል። ዋና ስራ አስፈጻሚው አክለውም የወሽመጥ በማንኛውም ሀገር የተገነባም የተቀየሰ ወይም ፋይናንስ የተደረገ አይደለም። የዚህ ወሳኝ የውሃ መንገድ በማንኛውም መልኩ የጦር መሳሪያ አድርጎ መጠቀም ተቀባይነት የለውም ብለዋል። መስመሩ ነፃ መስመር በመሆኑ ከጦርነቱ በኋላ ግን ኢራን በቁጥጥሯ ስር አድርገዋለች፣ ገንዘብ እያስከፈለች ነው እያሳለፈች የምትገኘው ሲሉም የተቹ ሲሆን አሁንም በወሽመጡ ማለፍ አደገኛ ሁኔታን ፈጥሮብናል ሲሉም ገልጸዋል።
በተያያዘ ዜና የሎይድ ሊስት የባህር ላይ መረጃ ተንታኞች እንደሚሉት ከሆነ ኢራን በጦርነት ወቅት ከባህር ዳርቻ ጥቂት ማይሎች ርቃም የምትገኘውን ላራክ ደሴትን ለነዳጅ መርከቦች የቀረጥ ማስከፈያና ማቆሚያ መቆጣጠሪያ አድርጋ እየተጠቀመችበትም ትገኛለች። የኢራን ፓርላማ የደህንነት ኮሚሽን የኢራኑ ሉዓላዊነት ሚናን ለማስከበር የቀረጥ ዕቅድን ማጽደቁ ከዚህ ቀደም መዘገቡም አይዘነጋም። በባህር ላይ የመረጃ ትራፊክ እንደሚያሳየው ከሆነ ስምምነቱ ከተደረገ ከባለፈው ማክሰኞ ጀምሮ እስካሁን 22 መርከቦች ብቻ እንዳለፉም መረጃዎችም ያሳያሉ። ይህንን የኢራን የቀረጥ ማስከፈል ዕቅድን የሰሙት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሌሊቱን በማህበራዊ ትስስር ገጻቸው በሰጡት እጅግ ጠንካራ ማስጠንቀቂያ ኢራን በሆርሙዝ ወሽመጥ ለሚያልፉ መርከቦች ቀረጥ እያስከፈለች ነው የሚሉ መረጃዎች አሁን ደርሰውኛል። ይህንን ባያደርጉ ይሻላቸዋል፣ እያደረጉትም ከሆነ አሁኑኑ ቢያቆም ይሻላቸዋል ሲሉም ጽፈዋል። ትራምፕ አክለውም ኢራንን ነዳጅ እንዲያልፍም በማድረግ ረገድ እጅግ ደካማና አሳፋሪ ስራ እየሰራች መሆኑንም በመግለጽ ሆርሙዙን ያለምንም ቁጥጥር በአስቸኳይ ኢራን የማትከፍት ከሆነ እሳት ይበላታል ሲሉ ነው የዛቱትም። በሌላ በኩልም አዲሱ የኢራን ጠቅላይ መሪ የሆኑት አያቶላ ሙጅታባ ካሚኒ በሰጡት መግለጫ ኢራን ከአሜሪካና ከእስራኤል ጋር ጦርነት እንደማትፈልግ ነገር ግን እንደ ሀገር ያላትን መብትና አጋሮቿን አሳልፋ እንደማትሰጥ ሌሊቱን በጽሑፍ ባስተላለፉትና በኢራን መገናኛ ብዙሃን በተነበበ መግለጫቸው አስታውቀዋል። አባታቸው አያቶላ አሊ ካሚኒ በፌብሩዋሪ 28ቱ የአሜሪካና እስራኤል ጥቃት ከተገደሉ በኋላ በእርሳቸው ምትክ የሀገሪቱ መሪ ሆነው የተሾሙት አያቶላ ሙጅተባ ካሚኒ በዚህ አዲስ መግለጫቸው ጦርነት አልፈልግም፣ አሁንም ቢሆን ጦርነት አልፈልግም፣ ነገር ግን በማንኛውም አይነት ሁኔታ ውስጥ ሕጋዊ መብታችንን አሳልፈን የምንሰጥ ሰዎች አይደለንም፣ ኢራናውያንን ብለዋል። በዚህ ረገድም አጠቃላይ የትግል ግንባሩን እንዳንድ አካል አድርገን እንቆጥረዋለን እንጂም ሄዝቦላን ትተን ወይም ደግሞ ሀውቲን ትተን ለብቻችን የምንደራደርበት ምንም አይነት ነገር የለም ብለዋል። በንግግራቸውም እስራኤል የኢራንን ዋነኛ አጋር ከሆኑም ሄዝቦላ ጋር እያደረገች ያለውን የሊባኖስ ጦርነት እንደሚያካትትም በመግለጫቸው እንደሚያሳይ መገናኛ ብዙሃንም ጽፈዋል። በተጨማሪም ከሰሞኑ የተኩስ አቁም ስምምነት መታወጁን ተከትሎ ህዝቡ ተቃውሞ ማቆም እንደሌለበት ያሳሰቡት መሪው ሙጅተባ ካሚኒም ወደ አደባባይ መውጣት ከእንግዲህ አያስፈልግም ብላችሁ ማሰብ የለባችሁም፣ ውጡ፣ ምዕራባውያን አደባባይ ወጥታችሁ ተቃውሟቸው፣ ጦርነትን ተቃውሙ ሲሉም ለህዝባቸውም ጥሪ አቅርበዋል። አባታቸውን በገደለው በዚሁ የአየር ጥቃት እንደቆሰሉ በስፋት የሚገመቱት ሙጅተባ ካሚኒም ስልጣን ከተረከቡ ጊዜ ጀምሮ ይህ ዘገባ እስከተጠናከረበት ሰዓት ድረስ አንድም ጊዜ በፎቶግራፍ ሆነም በቪዲዮ በግልጽ ታይተው አያውቁም ነው የተባሉትም። አሶሺየትድ ፕሬስ ደረሰኝ ባለው መረጃ ገልጾ ከቀናት በፊት እንዳወጣው መሪው ቁም በተባለው የኢራን ከተማ የሚኖሩ ሲሆን ለደህንነታቸው ሲባል ምንም አይነት የቴክኖሎጂ ውጤቶችን አይጠቀሙም። መልእክትም ወደ እርሳቸው የሚሄደው በእግረኛ በኩል እንደሆነም ተነግሯል። የኢራን መንግስት ቴሌቪዥን አዲሱ መሪ ከደረሰባቸው ጉዳት እያገገሙ መሆናቸውንም በመግለጽ በቅርቡ በመልካም ጤንነት ላይ ሆነው ለህዝቡ ይታያሉም ተብሏል። በሌላ በኩል የተኩስ አቁም ስምምነት አደጋ ላይ የጣለው ትልቁ ጉዳይ የሊባኖስ የጦር ግንባር ሲሆን የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በሰጡት መግለጫ ጊዜ እየለቀቀ ነው ሲሉ አጥብቀው ያስጠነቀቁ ሲሆን ጋሊባፍ ሊባኖስና የኢራን መላው አጋሮች ወይም አክሲስ ኦፍ ሬዚስታንስ በሙሉ የተኩስ አቁም ስምምነቱ የማይነጣጠል አካል መሆናቸውንም አረጋግጠው ተናግረዋል። አክለው የተኩስ አቁም ስምምነቱ ጥሰቶች ግልጽ ዋጋና እጅግ ጠንካራ ምላሾች ከኢራን በኩል የሚያስከትል በመግለጽ እሳቱን አሁኑንም አጥፉት፣ አለበለዚያ ግን ሁላችሁም ባላችሁበት ሞታላችሁ ሲሉም አስጠንቅቀዋል። የአሜሪካ ዋይት ሃውስ ቃል አቀባይ ካሮላይን ሌቪስ በሰጡት መግለጫ ሊባኖስ የስምምነቱ አካል አይደለችም ማለታቸውም ይታወሳል። በእስራኤል በኩል ያለው አቋም ከዚህ የተለየ አይደለም። በዮርዳኖስ አማን ለአልጀዚራ ዘገባውን የሚያቀርበው ሮብ በበኩሉ እንደሚለው የእስራኤል አቋም ምንም ለውጥ እስካሁን አላሳየም። እስራኤል ሄዝቦላ በስምምነቱ እንደማይሸፈንና ጥቃቷንም እንደማታቋርጥ አጥብቃም ትከራከራለች። በተለይ በሰሜን እስራኤል ለሚኖሩ ዜጎች ሄዝቦላ ከእስራኤል በኩል ከኢራን እኩል አልፎ ተርፎ ይበልጥ የከፋ አደጋ ሆኖ ነው የሚታያቸውም ብሏል። በሌላ በኩል እስራኤልና አሜሪካና ኢራንን እያደራደረች የምትገኘው ፓኪስታን ከፍተኛ ፍጥጫ ውስጥም ገብታለች።
በአሜሪካና በኢራን መካከል የሚደረገው የተኩስ አቁም የሰላም ድርድር በማሸማገል ላይ የምትገኘውና ባለፈው ማክሰኞ ሊፈጸም ከነበረው ከባድ ጭንቅ መሃል ገብታ ሁኔታውን የገላገለችው ፓኪስታን የእስራኤልን ባለስልጣናት በጽኑ ያወገዟት ሲሆን ይህ ከፍተኛ የዲፕሎማሲያዊ ውጥረት በፓኪስታንና በእስራኤል በኩል እየፈነዳም ነው። የኒውክሌር ባለቤት የሆነችው የፓኪስታን መከላከያ ሚኒስትር እስራኤል ካንሰር ለሰው ልጆች እርግማን በማለት እጅግ ከባድ ቃላትን ተጠቅመው እስራኤልን ካወገዙ በኋላ ነው የፓኪስታኑ መከላከያ ሚኒስትር ሐዋጅ አሲፍ በማህበራዊ ትስስር ገጻቸው ባሰፈሩት እጅግ አደገኛ የተባለ ጽሑፍ በፓኪስታን የሰላም ድርድር እየተካሄደ ባለበት በዚህ ወቅት በሊባኖስ ግን አደገኛ ወንጀል እየፈጸመች ነው፣ እስራኤል ንጹሃን ዜጎችን እየገደለች ነው ያሉ ሲሆን መጀመሪያ ላይ ጋዛ፣ ቀጥሎ ዝም አልናት፣ ወደ ኢራን ሄደች፣ አሁን ደግሞ በሊባኖስ ከፍተኛ ደም እያፈሰሰች ነው በማለት እስራኤልንም ከሰዋል። የፓኪስታኑ መከላከያ ሚኒስትር አክለውም ይህንን ካንሰር የሆነ የእስራኤል መንግስት በገሃነመ እሳት ተቃጥሎ እንዲጠፋ ተስፋ እናደርጋለን፣ ለዚህም ደግሞ እጸልያለሁ ሲሉ ነው በእስራኤል ላይ እጅግ በጣም ጠንካራ ትችትን የሰነዘሩትም። ለዚህ ንግግርም ፈጣን ምላሽ የሰጠው የእስራኤሉ ጠቅላይ ሚኒስትር የቤንያሚን ኔታንያሁ ጽህፈት ቤት ነው። የቤንያሚን ኔታንያሁ ጽህፈት ቤት ቁጣን በቀላቀለው መግለጫ እስራኤልን ለማጥፋት የቀረበው አሳፋሪ የፓኪስታን ባለስልጣናት ጥሪም ብሎታል። ጽህፈት ቤቱ በመግለጫው ይህ አይነቱ በእስራኤል ላይ የተሰነዘረ ንግግር ከየትኛውም መንግስት በተለየ ደግሞ ለሰላም ገለልተኛ አደራዳሪ ነኝ ከሚል አካል ፍጹም ሊታገሱት የማይችሉ አደገኛ ነው ሲሉም ኮንኖታል። በተመሳሳይ የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር የፓኪስታኑን መከላከያ ሚኒስትር ንግግር ለሰላም አደራዳሪ ነኝ ከሚል መንግስት የተሰነዘረ የጸረ ሰላማዊነት የጥላቻ ንግግር ሲሉም በጽኑም አውግዘውታል። የውጭ ጉዳይ ሚኒስተሩ የጠቅላይ ሚኒስትሩን ጽህፈት ቤት አቋም በማስተጋባት የአይሁድን መንግስት ካንሰር ብሎ መጥራት በተዘዋዋሪ ሀገሪቱ እንድትጠፋ ጥሪ ማድረግ ነው ካሉ በኋላ እስራኤል ጥፋቷን ከሚመኙ አሸባሪዎች ራሷን እንዴት መከላከል እንዳለባት ታውቃለች፣ መከላከሏንም ትቀጥላለች፣ ይህንንም እርስዎ ያያሉ ሲሉም ጠንከር ባለ መግለጫ ምላሽም ሰጥተዋል። የኢራን ስትራቴጂካዊ አቋምና የአሜሪካ የውስጥ ፖለቲካ በሌላ በኩል በመካከለኛው ምስራቅ በእስራኤልና በአሜሪካ እንዲሁም በኢራን በኩል የተቀሰቀሰው ጦርነት የኢራንን የቀጠናውን ፖለቲካዊ አቋም ቀይሮታል። በኢራን የመካከለኛው ምስራቅ ስትራቴጂካዊ ጥናቶች ማዕከል ከፍተኛ ተመራማሪ የሆኑት አባስ አስላኒ ለአልጀዚራ የዜና ወኪል ሲናገሩ ጦርነቱ ሲጀመር ለኢራን የህልውና ጦርነት የነበረ ቢሆንም አሁን ግን ከአፋጣኝ ስጋትነት ወጥቶ ወደ ላቀ ስትራቴጂካዊ እድሎችም አሸጋግሮታል ብለዋል። ለዚህ ነው ኢራን በሆርሙዝ ወሽመጥ አዲስ ነባራዊ ሁኔታ ተፈጥሯል ብላ የምታስበው። እናም ከዚህ አዲስ ሁኔታ ተጠቃሚ ለመሆን የምትፈልገው ሲሉም አስላኒ በጥልቀትም ተናግረዋል። ይሁን እንጂ ወደ ፓኪስታኑ የድርድር መድረክ ሲያመሩ በኢራን በኩል የእምነት ማጣት አለ በማለትም ገልጸው ምክንያቱም ገና በመጀመሪያው ቀን እስራኤል የድርድሩን ውል በመጣሷ አሜሪካም ከድርድሩ ነጥብ በመውጣቷ ከፍተኛ አደጋ ተከስቷል ብለዋል። እንዲሁም አሜሪካ ከ10 ነጥብ ስምምነት ውጪ ኢራን የዩራኒየም ማበልጸግ አትችልም ማለቷም ከፍተኛ ጥርጣሬ እንደፈጠረና የስምምነትም ይደረጋል ተብሎ እንደማይጠበቅም ገልጸዋል። በአሜሪካ የውስጥ ፖለቲካ የጦርነቱ ፖለቲካዊ ትኩሳትም አይሏል። ዛሬ ሌሊቱን በተካሄደው አጭር መደበኛ ያልሆነ የአሜሪካ የኮንግረስ ስብሰባ ላይ የሪፐብሊካን አባላት የዲሞክራሲ አባላትን የጦርነት ኃይል ገደብ ለማሳለፍ ያደረጉት ሙከራም አክሽፈውባቸዋል። ይህ የውሳኔ ሐሳብ በፕሬዝዳንት ዶናልድ ጄ ትራምፕ ላይ ፕሬዝዳንት ዶናልድ ጄ ትራምፕ በራሳቸው ውሳኔ አሜሪካን ጦርነት ውስጥ ዘለው እንዳይከቷት ለማድረግ የፕሬዝዳንቱን ኃላፊነት በጊዜያዊነት የሚገድብ ስምምነት ነበረ ያቀረቡት ዲሞክራቶችም። ነገር ግን ይህ የዲሞክራቶች ሐሳብ በሪፐብሊካኖች ከሽፎባቸዋል። የሜሪላንድ ተወካይ የሆኑት ዲሞክራቱም ግሌን አይቪ የውሳኔ ሐሳቡን ያለ ተቃውሞ ለማሳለፍ ቢጠይቁም ስብሰባውን ይመሩ የነበሩት የኒው ጀርሲው ሪፐብሊካን ተወካይ ክሪስ ሚዝ ጥያቄውን ችል በማለትም ስብሰባውን ዘግተውታል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን መስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።